ኤርትራ ብርሃን ለትጥቅ ትግል ገብተው ከኢትዮጵያ ታሪካዊ ጠላት ግብጽ ዶላር እየተቀበሉ ለዓመታት ትግል ያደረጉት ፕሮፌሰር ብርሃኑ በአነጋጋሪ ቃለ መጠይቅ ተከስተዋል። ፕሮፌሰሩ ትናንት ከሻቢያ ጋር ሲሰሩ እንዳልነበር ዛሬ ከሻቢያ ጋር የሚሰሩ ኃይሎችን ሲኮንኑ ታይተዋል። እርሳቸው ከሻቢያ ጋር ሲሰሩ ጽድቅ፣ በተቃራኒው ሌሎች ከሻቢያ ጋር ሲተባበሩ ኃጢአት ነው በማለት የሚጋጩ ሐሳቦችን ሰንዝረዋል። በተጨማሪም ስለ ህወሓት ሻቢያና አማራ ኃይሎች ጥምረት ባነሱት ሐሳብ ሶስቱ ኃይሎች የጋራ ህልም ያላቸው አይመስለኝም፣ ምናልባትም የራሳቸውን ሀገር ለመመስረት ካልሆነ በስተቀር ብለዋል። አብይ አዞኝ አንድም የሰራውት ስራ የለም፣ አሁን ላይ ኢትዮጵያዊነትን የሚያቀነቅን መከላከያ ሰራዊት ተገንብቷል የሚል ጉዳይም አንስተዋል። በስፋት እንቃኘዋለን። የአራት ኪሎን ትዕዛዝ አልቀበልም ብሎ ከቅድመ 2013 ጦርነት በፊት የመሰረተውን የራሱን መንግስት የመለሰው ህወሓት ቡድን ነገሩ ሳይበላሽ በወልቃይትን በአስቸኳይ አስረክቡኝ ብሏል። ቡድኑ በቀጣይ ሊከተል ስለሚችለው የኃይል እርምጃ በወታደራዊ ቃል አቀባዩ ገብረ ጻዲቅ በኩል ማሳሰቢያ ሰጥቷል። እንመለስበታለን። ሳውዲ አረቢያ በርካታ ጥቃቶችን ኢራን ላይ መፈጸሟ ተሰማ። ሳውዲ አረቢያ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን ኢራን ላይ መፈጸሟን ሁለት ምዕራባውያንና ሁለት የኢራን ባለስልጣናትን ጠቅሶ ሮይተርስ ዘግቧል። እናስደምጣቸዋለን። ሩሲያ እጅግ ኃይለኛ የተባለውን መሳሪያ ይፋ አደረገች። ሩሲያ ሰይጣን 2 ከተሰኘው ሚሳኤል የበለጠና በዓለም ላይ እጅግ ኃይለኛ የተባለውን የሚሳኤል ሙከራ ማድረጓ ታውቋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኤርትራ ብርሃን ለትጥቅ ትግል ገብተው ከኢትዮጵያ ታሪካዊ ጠላት ግብጽ ዶላር እየተቀበሉ ለዓመታት ትግል ያደረጉት ፕሮፌሰር ብርሃኑ በአነጋጋሪ ቃለ መጠይቅ ተከስተዋል። ፕሮፌሰሩ ትናንት ከሻቢያ ጋር ሲሰሩ እንዳልነበር ዛሬ ከሻቢያ ጋር የሚሰሩ ኃይሎችን ሲኮንኑ ታይተዋል። እርሳቸው ከሻቢያ ጋር ሲሰሩ ጽድቅ፣ በተቃራኒው ሌሎች ከሻቢያ ጋር ሲተባበሩ ኃጢአት ነው በማለት የሚጋጩ ሐሳቦችን ሰንዝረዋል። በተጨማሪም ስለ ህወሓት ሻቢያና አማራ ኃይሎች ጥምረት ባነሱት ሐሳብ ሶስቱ ኃይሎች የጋራ ህልም ያላቸው አይመስለኝም፣ ምናልባትም የራሳቸውን ሀገር ለመመስረት ካልሆነ በስተቀር ብለዋል። አብይ አዞኝ አንድም የሰራው ስራ የለም፣ ሁሌ ኢትዮጵያዊነትን የሚያቀነቅን መከላከያ ሰራዊት ተገንብቷል የሚል ጉዳይም አንስተዋል። ታዋቂው ፖለቲከኛ ብርሃኑ ነጋ ከሰሞኑ በአዲስ ቃለ መጠይቅ ብቅ ብለዋል። በ97 ምርጫ ወቅት የከፋ ቀን ከመጣ አንተ ጋር መጥቼ ነው የምደበቀው ሲሉ በረከት ሰሞኑን በወቅቱ የጠየቁት ፖለቲከኛው ዛሬ እርስ በርሱ በሚጋጩ ሐሳቦቻቸው ተከስተዋል። በዚህ ቃለ መጠይቃቸው በዋናነት ከሻቢያ ጋር ስለነበራቸው ግንኙነትና አሁን ከሻቢያ ጋር ስለሚሰሩ ኃይሎች ያነሱት ሐሳብ ትኩረት የሚስብ ነው። እርሳቸው ከሻቢያ ጋር ለዓመታት እጅና ጓንት ሆነው መስራታቸውን እንደ ጽድቅና ልክ እንደሆነ ነገር አድርገው ያቀረቡ ሲሆን ሌሎች ኃይሎች ከሻቢያ ጋር መስራታቸውን ደግሞ ሲነቅፉ ተደምጠዋል። የህወሓትና ሻቢያ እንዲሁም የህወሓትና አማራ ኃይሎችን ጥምረትም ውሃና ዘይት መስለው ተሳልቀዋል። ሻቢያና ህወሓት ውሃና ዘይት ናቸው፣ እንዲሁም ህወሓትና የአማራ ብሔርተኛ ውሃና ዘይት ናቸው ያሉት ብርሃኑ ነጋ ያን ጊዜ ህወሓትን የተቃወምን ኢትዮጵያን ይገነጣጥላታል ብለን ነው፣ ብልጽግና ደግሞ ኢትዮጵያን ይገነጣጥላታል ብለን አናምንም፣ ሻቢያ ደግሞ ህወሓትን ይጠላል። እነዚህ ኃይሎች ውሃና ዘይት ናቸው። በተመሳሳይ አማራ ብሔርተኞችም ጋር ውሃና ዘይት ናቸው። እነዚህ ኃይሎች በአንድ ተሰባስበው ሲታገሉ ምን የጋራ ዓላማ ለማሳካት ነው ብለህ ብትጠይቀኝ እነዚህ በጋራ ተሰባስበው የሚገዙት ሀገር ሳይሆን ሁሉም በየራሳቸው አገር ሊፈጥሩና ኢትዮጵያን ሊበታትኗት ነው የሚችሉት እንጂ አንድ አገር ይፈጥራሉ ብዬ አላስብም በማለት አብራርተዋል። በዚህ ቃለ መጠይቅ ፕሮፌሰሩ ሌላው ያነሱት ነጥብ የ2010ን ለውጥ በተመለከተ ነው። ለውጡ በመጣ ሰሞን የፖለቲካ ኃይሎችን አሰላለፍ በተመለከተ ጥናትና ትንተና ማድረጋቸውን ጠቅሰው በመጨረሻም የአብይ የኢትዮጵያ ሐሳብ ተሻለ በመሆኑ ያንን አሰላለፍ መምረጣቸውን ተናግረዋል። ከደርግ ዘመነ መንግስት በኋላ ኢትዮጵያዊነትና ኢትዮጵያ የሚያሰም መከላከያ ሰራዊት አለን የሚሉት ፖለቲከኛው ከ5 ዓመት በፊት ልዩ ኃይል ተብሎ በየመንደሩ በዘር የታጠቀ ሰራዊት ነበረ።
አገሩን የሞላው። አሁን ግን በመንግስት ተቋም ውስጥ እንዲህ ያለ ነገር አይታይም። አሁን ያለው መከላከያ ሰራዊት ግን በትጥቅና ሰው ኃይል ብቻ ሳይሆን በእሳቤ ደረጃም ኢትዮጵያዊነትን የተላበሰ ነው። ይህም ከረጅም ዓመት በኋላ አሁን የሆነ ነው። ኢትዮጵያ ስትገነጣጠል ዝም ብሎ የማያይ ይህን ማስቆም የሚችል ኃይል አለ ብዬ አምናለሁ በማለት ተደምጠዋል። ሌላው በዚህ ቃለ መጠይቅ ያነሱት ሐሳብ የትምህርት ሚኒስቴርነት ሹመታቸውን የተመለከተ ነው። በወቅቱ የሹመት አማራጭ ሲቀርብላቸው ከሌሎች ዘርፎች የትምህርት ሚኒስቴር መሆንን እንደመረጡ ተናግረዋል። የትምህርት ሚኒስቴር ሁኜ ማገልገል ከጀመርኩ አንስቶ አንድም ነገር ሳላምንበት ያደረኩት ነገር የለም፣ ወይም ዶክተር አብይ አዞኝ የሰራሁት አንድም ነገር የለም። ሙሉ ነጻነቴ ተጠብቆ ነው የሰራሁት ብለዋል። የአራት ኪሎን ትዕዛዝ አልቀበልም ብሎ ከቅድመ 2013 ጦርነት በፊት የመሰረተውን የራሱን መንግስት የመለሰው የህወሓት ቡድን ነገሩ ሳይበላሽ ወልቃይትን በአስቸኳይ አስረክቡኝ ብሏል። ቡድኑ በቀጣይ ሊከተል ስለሚችለው የኃይል እርምጃ በወታደራዊ ቃል አቀባዩ ገብረ ጻዲቅ በኩል ማሳሰቢያ ሰጥቷል። የህወሓት ወታደራዊ ቃል አቀባይ ገብረ ጻዲቅ ለድምፀ ወያኔ አዲስ በሰጡት ማብራሪያ መሬታችን ካልተመለሰ ራስን የመከላከል እርምጃ እንወስዳለን ብለዋል። የትግራይ ሉዓላዊ መሬት ላይ የሚደራደር የትግራይ ኃይል የለም ያሉት ቃል አቀባዩ ሰራዊታቸው የመከላከል ነው ላሉት እርምጃ ዝግጁ መሆኑን ተናግረዋል። ገብሩ በሰጡት ማሳሰቢያ ልብ አድርገው ጥያቄዎቻችንን ቢመልሱልን ይሻላቸዋል። አይሆንልንም ካሉና መሬታቸውን አንመልስም፣ ተፈናቃዮችን አንመልስም፣ በረሃብ ሞቱ እናጥፋቸዋለን እያሉ የሚቀጥሉ ከሆነ ግን ራሳችንን ለመከላከል እንገደዳለን ብሏል። በፌዴራል መንግስት ላይ ከባድ ዛቻ የሰነዘሩት የህወሓቱ ወታደራዊ ቃል አቀባይ በፕሪቶሪያ ስምምነት ሰበብ በከበባ ውስጥ ታጥሮ ለመቆየት ፈቃደኛ አይደለም ብለዋል። በሁለት ዓመቱ ጦርነት ወቅት በመብረቃዊ ጥቃትና ድምሰሳ መግለጫ የሚታወሱት ገብረ እንደ ከዚህ ቀደሙ ከደብረ ሲና አንመለስም በማለት ለ4 ኪሎ ከባድ ማሳሰቢያ ሰጠዋል። ህወሓት የመከላከል እርምጃ ያለውን የኃይል አማራጭ ከተከተለ ውጤቱ እንደ 2013 ላይሆን ይችላል ሲሉ አክለዋል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመት በላይ ቢቆጠርም የትግራይ ህዝብ በኢትዮጵያ መንግስት ከበባ ውስጥ ታፍኖ ይገኛል ብለዋል። የባንክ አገልግሎቶች አሁንም በከፍተኛ ሁኔታ የተገደቡ ናቸው። ነዳጅ እጥረት አለ፣ ደሞዝ አልተከፈለም ያሉት ገብረ የፌዴራል መንግስት በጫና ለማንበርከክ እየሞከረ ነው በማለት ከሰዋል። የፌዴራል መንግስት የፕሪቶሪያን ስምምነት አፍርሷል የሚለውን የህወሓት አመራሮችን ክስ ያሰሙት ገብረ እኛም የሚያዋጣንን መንገድ መርጠናል ብለዋል። በፌዴራል መንግስት በኩል ፈርሷል ላሉት ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የቀድሞውን የህወሓት መንግስት በመመለስ መተካታቸውን እንደ ድል ቆጥረውታል። የጄኔራል ታደሰ ወረደ ከስልጣን መወገድ የፌዴራል መንግስት በትግራይ ላይ ያሰበውን አካሄድ ለማክሸፍ የተወሰደ እርምጃ ነው ብለዋል። የጄኔራል ታደሰ ጊዜያዊ አስተዳደር መፍረስና የተመረጠው የክልሉ ምክር ቤት እንደገና መቋቋም ትልቅ የለውጥ እርምጃ መሆኑን ገልጸዋል። አስተዳደሩ የትግራይ ሉዓላዊ ግዛት አካል ነው ያሉትን መሬትና ተፈናቃዮችን ወደ ቀያቸው መመለስ እንዲሁም የትግራይን ክብርና ጥቅም ማስጠበቅ አልቻለም ነበር ብለዋል። ህወሓት በሰራዊቱ ድጋፍ የቀድሞ አስተዳደሩን መለሱ እነጌታቸው ረዳና ጄኔራል ታደሰ ወረደ አላሳኩትም ያሉትን መሬት ለማስመለስ ወሳኝ እርምጃ መሆኑንም ጠቁመዋል። ከዚህ በኋላ ያለው አካሄድ የትግራይ መሬት ወደ ቦታው መመለስ ወይም ወደ ኃይል አማራጭ መግባት ነው ብለዋል። የፌዴራል መንግስት እንደ ወልቃይት ያሉ የትግራይ መሬት ናቸው የሚሏቸውን አወዛጋቢ አካባቢዎች ካልመለሰ የህወሓት ሰራዊት እርምጃ ለመውሰድ ይገደዳል ሲሉም ዝተዋል። ሳውዲ አረቢያ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን ኢራን ላይ መፈጸሟን ሁለት ምዕራባውያንና ሁለት የኢራን ባለስልጣናትን ጠቅሶ ሮይተርስ ዘገበ። ሳውዲ አረቢያ የአየር ድብደባዎችን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠት ነው ተብሏል። የሳውዲ ወታደራዊ እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ በቀጥታ ጥቃት መፈጸሟ በይፋ የታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸመው በመጋቢት ወር መጨረሻ ላይ አካባቢ መሆኑን ሁለት የምዕራባውያን ምንጮች ጠቅሶ ሮይተርስ ዘግቧል። ሳውዲ ኢራን ለፈጸመቻቸው ጥቃቶች ምላሽ ለመስጠት ድብደባዎቹን ማካሄዷን ጨምረው ተናግረዋል። ሮይተርስ ሳውዲ አረቢያ ኢላማ ያደረገቻቸው የኢራን ስፍራዎች የትኞቹ እንደሆኑ ማረጋገጥ አልቻለም። የሳውዲ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ስለ ጉዳዩ ተጠይቀው በቀጥታ ሀገራቸው ጥቃት ስለመፈጸሟ ከመናገር ተቆጥበዋል። ሮይተርስ የኢራን ውጭ ጉዳይ ሚኒስቴርን በጉዳዩ ላይ ማብራሪያ ቢጠይቅም ምላሽ ማግኘት አልቻለም። ሳውዲ አረቢያ
ከአሜሪካ ጋር ጥብቅ ግንኙነት ያላት ሲሆን ከዚህ ቀደም የተባበሩት አረብ ኤሚሬትስ ወታደራዊ ከለላ ላይ ትተማመን ነበር። ነገር ግን 10 ሳምንት በቆየው የኢራን ጦርነት ወቅት ለጥቃቶቹ የበለጠ ተጋላጭ መሆኗን አሳይቷል። የሳውዲ ጥቃት በመካከለኛው ምስራቅ ግጭት መስፋፋቱን አሳይቷል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም የጀመሩት ጦርነት ለሕዝብ ይፋ ባይደረግም በርካታ ሀገራትን ማሳተፉን አመላክቷል። ጦርነቱ ከተጀመረ ጊዜ አንስቶ ኢራን 6 የባህረ ሰላጤው ሀገራት ላይ የሚሳኤልና የድሮን ጥቃት ፈጽማለች። በአሜሪካ ጦር ሰፈሮች፣ በአውሮፕላን ማረፊያዎች፣ በነዳጅ መሰረተ ልማቶች ላይ ጥቃቶችን ከመፈጸም አልፋ የሆርሙዝ ወሽመጥን በመዝጋት የዓለም ንግድ እንዲስተጓጎል ማድረጓ ይታወቃል። ሰኞ ዕለት ወል ስትሪት ጆርናል እንደዘገበው ዩናይትድ አረብ ኤሚሬትስ ቴህራን ላይ ጥቃት መፈጸሟን ዘግቧል። የሳውዲና የኤሚሬትስ በጦርነቱ ውስጥ መሳተፉ የግጭቱ ትክክለኛ መልክ የተደበቀ መሆኑን አጋልጧል። የተባበሩት አረብ ኤሚሬትስ ቴህራን ለድርጊቷ ተገቢውን ዋጋ እንድትከፍል የሚል ጠንካራ አቋም ያላት ሲሆን ውስን ዲፕሎማሲያዊ ውይይቶችን ከኢራን ጋር አካሂዳለች። አንድ የሳውዲ ከፍተኛ የውጭ ጉዳይ ሚኒስቴር ባለስልጣን ከኢራን ጋር ጦርነትን የማርገብ ስምምነት ተደርሶ እንደሆነ ተጠይቀው ሳይመልሱ ቀርተዋል። ነገር ግን ሳውዲ አረቢያ በቀጠናው መረጋጋት፣ ደህንነት፣ ብልጽግናና ለሕዝብ ደህንነት በሚል ውጥረትን መቀነስ ላይ ያለንን የማያቋርጥ አቋም ላረጋግጥ እችላለሁ ብለዋል። ለሮይተርስ መረጃውን የሰጡ የኢራንና ምዕራባውያን ባለስልጣናት ሳውዲ አረቢያ ጥቃት እንደምትፈጽም ቴህራን እንድታውቅ ተደርጓል ብለዋል። ሩሲያ ሳይጣን 2 ከተሰኘው ሚሳኤል የበለጠ በዓለም ላይ እጅግ ኃይለኛ የተባለውን የሚሳኤል ሙከራ ማድረጓ ታወቀ። ፕሬዝዳንት ቭላዲሚር ፑቲን የኒውክሌርን አቅም ያለው ሳርማት መሳሪያ የዓለም ኃይለኛ ሚሳኤል ሙከራን ሩሲያ አዲስ አህጉር አቋራጭ አህጉር አቀፍ ባለስቲክ ሚሳኤል ሙከራ አድርጋለች ሲሉ ተናግረዋል። ሞስኮ ማክሰኞ ዕለት በተሳካ ሁኔታ ሙከራው መደረጉን የሩሲያ ስትራቴጂክ ሚሳኤል ጦር አዛዥ ሰርጌይ ካራካዮቭን ለፑቲን ሪፖርት ማቅረባቸውን የመንግስት ቴሌቪዥን በምስል ባወጣው ዘገባ አሰራጭቷል። ፑቲን የሳማርት ሚሳኤል በዓመቱ መጨረሻ ወደ ፊልም አገልግሎት እንደሚገባ ተናግረዋል። በቴሌቪዥን ዘገባው ላይ ይህ በዓለም ላይ በጣም ኃይለኛው ሚሳኤል ነው በማለት የጦርነት መጠን ላይ ከምዕራባውያን አቻዎች በ4 እጥፍ እንደሚበልጥ ተመላክቷል። ፑቲን ሳርማት ከ35000 ኪሎ ሜትር የሚበልጥ ርቀት በመጓዝ የከርሰ ምድር በረራ ችሎታ እንዳለውና ወደ ሁሉም ነባርና የወደፊት የጸረ ሚሳኤል መከላከያ ስርዓቶች ውስጥ ዘልቆ መግባት ይችላል ብለዋል። ይህ ቴክኖሎጂ ከዓመታት ውድቀት በኋላ የመጣ ስኬት ነው። የሳማርት ልማት ይጀምራው እንደ አውሮፓውያን አቆጣጠር በ2011 ሲሆን ሚሳኤሉ አንድ የታወቀ የተሳካ ሙከራ ብቻ ተደርጎለታል። በ2024 ዓመት በሙከራ ወቅት ከፍተኛ ፍንዳታ ደርሶበት እንደነበር ይታወሳል። በምዕራቡ ዓለም ሰይጣን 2 ተብሎ የተሰየመው ሳርማት ወደ 40 የሚጠጉ በሶቪየት የተሰሩ የቮይቮዳ ሚሳኤሎችን ለመተካት ታስቦ ነው። ፑቲን እንዳሉት ሳርማት እንደ ቮይቮዳ ኃይለኛ ቢሆንም ከፍተኛና ትክክለኛነት አለው ብለዋል።